በቃ ከዚህ በኋላ ምንም አይነት ጥያቄ መጠየቅ አልፈልግም በቃ ወደሽ ነው ለምንድን ነው የማትጠይቅ ያስገድድከኝ እኮ ነው ቤቴ ድረስ መጣ እንዴ በደንብ ነው ማስገድድሽ ልታስገድደኝ አትችልም ቤቴ ድረስ መጣ ልታስገድደኝ አትችልም ምንም የህግ ሰው ብትሆንም እቤት ድረስ መጣ ማስገደድ አትችልም የህግ ቦታ አለ ወደ መፍትሄው መሄድ ይሻላል ሁለታችሁም ጋር ቢሆን ወደ መፍትሄው አንተ እስካሁን ድረስ ምን ጠይቀን በተገቢው መንገድ መልሰልና እናመሰግናለን ከዚህ የበለጠ ግን ጥያቄዎች ባትገባብኝ ደስ ይለኛል እሺ እዚህ ጋር ይዤ መጣው አንተ ያሉትን ነገሮች ቤቱን እንዳትተሰኝ የቀሩት ነገሮች ያው እንደተደባመጡ በማሰብ ድረስ መልስ ነው እኔ መጣሁት ደግሞ ጥያቄ መጠየቅ በቃ መጠየቅ እስካለብኝ ድረስ ጥያቄ መመለስ እስካለብኝ ድረስ መልሻለሁ ከዚህ በላይ መመለስ አልችልም አልመለስሽም ቀሪው የጠበቃ ጉዳይ ነው በቃ ጠበቃው መመለስ ይችላል አሁን ጭራሽ ውጣ አይደለም ምንም አይነት ተአምር ብታመጪ ማንንም ይመጣ ነው ይኸው ለሃድመጠኝ ከዚህ በላይ ጠበቃ ስላለ በጠበቃው መልስ ማግኘት የምትፈልገው ነገር ሁሉ ማግኘት ትችላለህ እሱ ማምጣት ይችላል ከዛ ውጪ እኔ በሰላም ውጡልኝ ከቤት ጠበቃው ሲመጣልህ ከጠበቃው አይ ተረጋግተሽ አውሪ አሁን ግን ቤት ልቀቁና ውጡልኝ እንደዚህ ብሎ ነገር የለም የምትፈልጊያቸውን ሰው ውጡልኝ ተግባቡ ማሚ እንደሷ ተግባቡ ወይ አይ አሁን እስካሁን ሰላም ስታወሪ ነበራል እኔ አሁን ያልተዋጡልኝ ጥያቄዎች አሉ እሷንም አሁን ያንቺም ንብረት የለበትም ብዬ ማውራት አልችልም ገብቷል ግን እኔ በወቅቱ ያዩት ነገር ምንድነው ሜላት እዛ ሱቅ ላይ ወጪ እንዳወጣች ከዚህ በኋላ ከቤቴ ካሜራ ደቀናቸውም እንዳመጡ ካንተም ጋር እጣላለሁ እሱ መፍትሽ ነው ማለት አሁን ለምን መጠየቅ የሚኖርብን ጊዜ ሲኖር መጠየቅ ያለብን ቦታ ላይ ሄደን ህግን ቦታ ቢሆን መጠየቅ እንችላለን እንጂ እዛ ጋር ተነገርከ እንጂ እሱን አግንተህ ያናገርከውና የጠየቀው ነገር የለም ስለሱ መጥፋትና ስለሱ አለመኖር የፈለገው ሰው የለም አሁን እያወራችሁት ያላችሁት ስለ ንብረት ነው ስለ ህይወት አይደለም አንተም ተጠያቂ የምትሆንበት መንገድ ሊመጣ ይችል ይሆናል ለምን በአንድ በኩል ወግነ እየተናገርክ ነው ያለው የኛ ገንዘብ አለበት ሙሉ ገንዘቡ በብዛት የኛ ነው ምናልባት እሷ ስራ ላይ ስላለች እሱ ስራ ላይ ስላልነ የባለ ሀብት ልጅ እኮ ነኝ እኔ ባለ ሀብት ልጅ ነኝ ጸበይን ባስተካክል አንዳንድ ነገሮች ባስተካክል ምናምን ነገር ነገ ወደ ቤት መግባት የምችል ሰው ነው አድራሻችን ጠፍቶ ጎዳናው አሁን እንደሱ አይደለም ይኸውልሽ እኔና ደምተኛ አንተ ተናገረው አይደለም እንደዛ ምናወራበት አይደለም ከዚህ በፊት ይሄንን ዝም ያልንበትን ምክንያት እኮ መልስ ልሰጥህ ነው ነሽ አንቺ ማነሽ መጀመሪያ አንቺ ማነሽ እኔ አክስቱ ነኝ እሺ ስለዚህ እኛ አሁን መጀመሪያ የምንፈልገው ታሪኩ የሚገኝበት መንገድ ነው ግን እንዲህ አይነት ነገር ሲከሰት እሱ ንብረት ይዞ ስለመጥፋቱ ሳይሆን ስለሱ ነው እኛ አሁን እየጠየቅን ያለን አይደል አዎ አክስቱ ለዛ እንደዛ ቢያልሽ የመጣው አይ ለኔ እንደዛ አልከኝም ያልከኝ የቅርብ ሰው እንግዲህ ከሚባሉ ሰዎች ማለት አንዱ አስተዋለች ዝምድናችን ላይ ነግረው ይችላል እኛ ለንከስ ጥያቄ ልጠይቀኝ ቤቴ ድረስ ካሜራ ደቀነ የመጣው እኔ አቤል እባላለሁ እዚህ ንብረትነቱ የታሪኩ ምናልባት እሱ ከጎዳና አንስታ ስለወሰደችው ወይም እሷ ሆስቴል ስራ ላይ ስላለች ከሆነ ጎዳና የወጣ በጥጋቡ ነው ምንም ጎሎበት አይደለም ማለት ጠግቦ ነው በጎዳና የወጣው ከአቅማችን በላይ ሆኖ ጥጋብ ይዞት ያልወድ በግድ ያንን መንገድ ከመረጠው ተስተካክሎ ራሱን አርሞ እስኪመጣ ድረስ ማየት ያለብን እኛ በዝምታ ታሪኳን የት እንዳለኩ አናውቅም አይደል ስለዚህ በዚህ ጉዳይ እሷ ተጠያቂ ናት እንዲህ አይነት ችግር ይፈጠራል ብለን አስበን አይደለም በቃ ተስማምተው ይኖራሉ ተጋብተዋል ወልደው ጥሩ ህይወት ይኖራሉ ነው እንጂ እንዲህ አይነት ነገር ይፈጠራል ብለን እኛም አላሰብንም ወጭ ተውጣ ያዩትን ባይኔ ያው መስከራል በሚላት ማለት ነው ይሄው እዚህ ጋር እንግዲህ እንደምትሰሚው እኛ እኮ ሚላት አሁን እሱን በመኖር ደረጃ ከነበረበት ቦታ አውጥታ አልተንከባከበችውም አይደለም የኛ ጥያቄ ቤቱ ነው አዎ ከፈት ማለት ሰላም ነው እንዴት ነው እንዴት ነሽ ማሚ ደህና ነሽ አለ አለ እንገዳ ነው ገባ እሺ ገቡ ያው ካሜራ ስትይ እንግዲህ አትደንግጪ ጋዜጠኛ ነኝ ስላሉት ነገሮች አንዳንድ ነገሮችን ላውራሽ ስለፈለኩ ነው የመጣሁት መጀመሪያ ግን ነግረኝ ቢሆን መልካም ነበር እሺ አይ ቁጭ ብለን ስላሉት ነገሮች እናወራለን ፈቃደኛም ካልሆንሽ የሚስተካከሉበት ሁኔታዎች ይኖራሉ አረፍ በይልን ካሜራ ይዛችሁ ከመምጣታችሁ በፊት ግን እኔን ቀድማችሁ አናግራችሁ ማሚ ቸገሬ ህጌ ሰው ናቸው ቸገሬ ይሉ መልካም እሺ አንተ ምንድነው ጉዳዩ
በመጀመሪያ እኔ አቤል እባላለሁ። እሺ ስላሉት ነገሮች በሂደት የምናወራበት ይሆናልና ስለ ታሪኩ አንዳንድ ነገሮችን ማውራት ስለፈለኩ ነበር የመጣሁት። ምን ደህና አይደለም እንዴ ታሪኩ? ታሪኩ ከዚህ በላይ ምን ይሆንላችሁ? ምንድነው የፈለጋችሁት? ማለት አንተ ነበርክ እንዴ? ክሶቹን ሰምቻለሁ። እኛም ክሶቹ እኛም ወደ ክሶቹ እስከኔ ድረስ እየጠበቅን እንጂ አንተ ነበርክ እንዴ የክሱን የጀመርከው? ማለት ሰምቻለሁ፣ ግን አንተ መሆንክን አላወቅኩም። ቆይ ማለት ወደ ምን ክስ ነው የምትሄዱት እንዴ? በንብረት ዙሪያ ተከሷል። እኛ የሰጠነው ንብረትስ የኛን ንብረት እንዴት ነው እሱ ተከሳሽ የሚሆንበት? ማለት እኔ እኮ አክስቱ ነኝ። አክስቱ ናት? አዎ አክስቱ። ለዛ እንደዛ ብያለሽ የመጣሁት። አይ ለኔ እንደዛ አላልከኝም። ያልከኝ የቅርብ ሰው እንግዲህ ከሚባሉ ሰዎች መሃል አንዱ አስተዋለች። ዝምድናችን ላይ ነግረው ይችላል፣ ግን ይዞት ይመጣል። አክስትም ልሆን ምንም ልሆን በዝምድና መልኩ እየመጣ ነው። ምናልባት አብራርተን ስላልነገር ነው ሊሆን ይችላል፣ ግን አክስቱ ነኝ። ቆይ አሁን ስለምትዩ ጉዳይ በሰፊው እናውራበት ከተባለ ይሄ ልጅ ጎዳና እያለ ነው አይደለም? ሜላት አግኝታው ጎዳና የወጣ በጥጋቡ ነው። ምንም ጎሎበት አይደለም። ማለት ጠግቦ ነው በጎዳና የወጣው። ከአቅማችን በላይ ሆኖ ጥጋብ ይዞት ያልወድ በግድ ያንን መንገድ ከመረጠው ተስተካክሎ ራሱን አርሞ እስኪመጣ ድረስ ማየት ያለብን እኛ በዝምታ ነው። አንድ ሁለተኛ ደግሞ በሰዓቱ ከአካባቢያችን ተሰውሮ ነበር። በኋላ ነው ወደኔ መምጣት የጀመረው፣ እኔን ማግኘት የጀመረው፣ ጓደኛውን ይዞ መምጣት የጀመረው። ምናልባት እሷ ሆስቴስ ስለሆነች ገና ስራ ላይ ስላለች እሷ በዚህ ደረጃ ላይ ከፍታን ሰጥቷለች አይደለም። ልጁ ተመልሷል፣ ተስተካክሏል። ይሄን ከሆነ እኛ ቤተሰቦቹ እናግዘው ተብሎ የተደረገለት ነገር ነው። በስሙም ሲደረግለት እኮ ትክክል የራሱ ስለሆነ ነው። የራሱ ባይሆን ኖሮ በስሙ ሁሉም ነገር አይደረግለትም ነበር። በስሙ የተደረገለት ነገር የለም። ውክልና ሙሉ ውክልና ነበር። ሙሉ ውክልና የተሰጠበት ምክንያት እኮ እሷ ስለምታምነው ነው። እሷ ስለምታምነው እኛ እሱንም ስላመናቸው እሱ ካለበት ነገር ተመልሷል። በቃ አሁን ወደ ህይወት መስመር ገብቷል። ስለዚህ ረዳት ቤተሰብ ያስፈልገዋል። መጀመሪያውንም በጥጋቡ ነው ይሄንን ነገር ያደረገው ብለን ስላሰብን በጥጋቡ ለሆነ ነገር ትተነው ቆይተናል። በኋላ ግን ስናስፈልገው ደግሞ እሱ ራሱን አርሞ ወደ መስመር ከገባ እኛ ማናግዝበት ምክንያት ምንድነው? ማለት ትዳር መስርቶ መኖር እሱ ካሰበ ቤተሰብ ደግሞ ተነጋግሮ ማድረግ ያለበትን አደረገ። በቃ ይሄ ነው። ሌላ የተለየ የተፈጠረ አዲስ ነገር የለም። ይኸውልሽ ሲጀመር አክስት መሆንሽንም አላቅም። አክስት ስለመሆንሽ ማጣራት ያለብንን ጉዳዮች በሙሉ የምናጣራ ይሆናል። ከዛ በፊት ግን እኔ ጥያቄ የሚፈጥርብኝ ጉዳይ እዚህ ጋር ልክ ስለ ታሪኩ ወሬ ስንጀምር እኛም ልንከሳችሁ አንተ ማን ነህ? እኛ ልንከስ ጥያቄ ልጠይቀኝ ቤቴ ድረስ ካሜራ ደቀነ የመጣኸው? እኔ አቤል እባላለሁ፣ መርማሪ ጋዜጠኛ ነኝ። ስለኔ ማወቅ ከፈለግሽ ያው ባለፈው ነገር ደግሞ የምናወራው ነገር ካለ አንቺ የእውነት ስለ ታሪኩ ጉዳይ የሚያሳስብሽ ከሆነ ወይም ደግሞ የታሪኩ ሀብት ንብረት ብቻ ሳይሆን አሁን ታሪኩ ያለበት ቦታ አይታወቅም ይሁን፣ እሺ አሁን በምትይው መሰረት ሀብት ንብረቱን እንመልስ። የት አለ ታሪኩ? የት ነው ያለው? እኛም እኮ ለዚህ ጉዳይ ወደ ህግ ለመሄድ እኮ እየተዘጋጀን ነው። ጠበቃችንን አናግረን ከጠበቃችን ጋር አውርተን እኛም ደግሞ ወደ ክስ ለምን ታሪኩ የት ነው የሚለው ለኛም ጥያቄ ስለሆነብን ክሱንም ስለሰማን እኛም ደግሞ ጠበቃችንን አዘጋጅተን ወደ መስመሩ እስክንገባ ድረስ ነው በመሃል እናንተ ባቋራጭ የመጣችሁት። እርግጠኛ ነሽ? አዎ እርግጠኛ ነኝ። ታሪኩ አሁን የት እንዳለ እኮ አናውቅም አይደል? ስለዚህ በዚህ ጉዳይ እሷ ተጠያቂ ናት። እስቲ እንግዲህ በአንድ በኩል ያለውን ነገር ማዳመጥ አልፈልግም። በዛ በኩል የሰማሁትን ያረጋግጥኳቸውም ብዙ ማስረጃዎች የሚያስኩባቸው ጉዳዮች አሉ። ነገር ግን አንቺም በዚህ በኩል ተበዳይ ነኝ የምትይ ከሆነ በዛ በኩል ያሉት ነገሮች በስትክክል ሳይሰሩ ቀርተው እኛ ላይ ጉዳቶችን አደርሰውብናል፣ ሙሉ ቤተሰቦቻቸው እኛን እየበደሉን ነው የሚል ጥያቄ ነው ያለሽ ከሆነ ለኔም ሆነ ለሚዲያ በሰፊው እንግዲህ ግልጽ እንድታደርጊ የምፈልግበት ሁኔታዎች አሉ። እኛ የምንፈልገው ምን እንደሆነ ታውቃለህ? መጀመሪያ ከዛ በፊት ግን አንቺ ማነሽ? መጀመሪያ አንቺ ማነሽ? እኔ አክስቱ ነኝ። እሺ። ስለዚህ እኛ አሁን መጀመሪያ የምንፈልገው ታሪኩ የሚገኝበት መንገድ ነው።
ታሪኩ ከተገኘ በኋላ እሷና እሱ በንብረታቸው ጉዳይ መነጋገርን እኛም ጣልቃ መግባት እንችላለን። መጀመሪያ መገኘት ያለበት ልጁ ነው። እኛም እኮ እሱን እንፈልጋለን፣ ግን ከዓይናችን ተሰውሯል። እንዴት ለምን የምናውቀው ነገር የለም። ስለዚህ እኛ መጀመሪያ የምንፈልግ እሱን ነው። ከሱ ቀጥሎ ግን እሱንም ቆይ አንድ ቤተሰብ ምን ያህል ጊዜ ነው የምትጠብቁት? ወራቶች አልፈዋል። ምን አይነት ቀን ነው የምትጠብቁት? ስለ ታሪኩስ ጉዳይ እኛ ቤታችሁ ድረስ እስክንመጣ ድረስ ጠብቃችሁ ያሉትን ነገሮች ወደ ጥያቄ የምትገቡት ችግር አለ? ይህን ያህል ጊዜ ጠብቃችሁ አሁን እኛ እናንተን አፈላልገን በምንመጣበት ሰዓት እንደዚህ አይነት ጥያቄዎችን የምታቀርቡበት ምን አይነት ሁኔታ ቢኖር? እኛም እኮ ምን አይነት ጊዜ እየጠበቅሽ ነው አንቺ? መጀመሪያ ላይ ይሄን አይነት ባህሪ እንዳለበት እናውቃለን። ምን አይነት ባህሪ? ጠፍቶ ካድራሻችን ጠፍቶ ጎዳና ወጥቶ አሁን እንደሱ አይደለም። እኔን አዳምጠኛ። አንተ ብቻ የምትናገረው አይደለም፣ እንደዛ የምናወራበት አይደለም። ከዚህ በፊት ይሄንን ዝም ያልንበትን ምክንያት እኮ መልስ ልሰጥህ ነው። እሺ። ስለዚህ ይሄ ልጅ አሁንም ደግሞ ሌላ ስህተት ሰርቶ ሌላ ቦታ ሄዶ ሊሆን ይችላል። ትንሽ ጊዜ ለምን አንጠብቀውም ብለን እየጠበቅን ነው። በመሀል ግን ተከሶ ክስ ላይ ሚዲያዎች ምናምን ሰማን። ስለዚህ ይህን ስንሰማ ደግሞ እኛም ደግሞ ማውራት ያለብን ጋር ከጠበቃ ጋር ነው ማውራት ያለብን። ከጠበቃ ጋር አውርተን ከጠበቃ ጋር የምንጨርሰውን ጨርሰን ነው ወደ ህግ ምን ሄደው እንጂ ቀጥታ እንዲሁ ከመሬት ተነስተን አንሄድም። አንተ ከዚህ በፊት የምትሰማቸው ነገሮች ነበሩ ማለት አብረን እንግዲህ ትኖር ነበር አይደለ? ጎና ላይ በምትኖርበት ሰዓት ያያቸው የተለዩ ነገሮች ነበሩ። አሁን የሚባሉት ሀብት ንብረቶች፣ ስለዚህ አይነት ውርሶች የሰማቸው ጉዳዮች ነበሩ። እኔ ያው ባለፈውም ተናግሬያለሁ። ለሊት እንደሚቃዥ በቃ ማለት አንዳንዴ ከኔ ጋርም አንዳንድ አለመግባባቶች ስለሚኖሩ ሲኖሩ ምናምን እኔ የባለ ሀብት ልጅ እኮ ነኝ። እኔ ባለ ሀብት ልጅ ነኝ። ጸባይን ባስተካክል አንዳንድ ነገሮች ባስተካክል ምናምን ነገር ነገ ወደ ቤት መግባት የምችል ሰው ነኝ። ትልቅ ደረጃ ምደርስ ሰው ነኝ ጸባይን ባሳምር እና ቤተሰቦቹ ገንዘብ እንዳላቸው ምናምን በጉራ መልክ ምናምን ሲናገር ብዙ ጊዜ ሰምቻለሁ። የእሱ ጥጋብ ነው ለሁሉም ሰው ጦስ የሆነው። እሺ አሁን እስቲ አክስት ነኝ ካልሽ በቤተሰባችሁ ዙሪያ ስላሉት ነገሮች ማወቅ እንችል ይሆን? አሁን እሱ እንደሚለው ከሆነ ለሊት ይቃዣል እና የመሳሰሉት ነገሮች ከዚህ በፊት የተወሩ ብዙ አይነት ነገሮች አሉ። ከነዚህ አይነት ነገሮች መሀል ያው ስለ ብልግናው ምንም ልናወራ የምንችላቸው ነገሮች አይደሉ። ብዙ አይነት ነገሮች የተያዙባቸው ነገሮችም ስላሉ አሁን እዚህ ጋር ላስተባብል ብትይኝ ብዙ ማስረጃ የሚሆኑ ነገሮችን ይዣለሁ። ነገር ግን የተባልከውን እንጂ ያየውን አይደለም ማስረጃ ያስከው። ያየሁትም አለ። ያየው ካለ እሱም ደግሞ መቀጣት ባለበት መልኩ በህጉ መሰረት ተይዞ መቀጣት ያለበትን ነገር ሊቀጣ ይችላል። ነገር ግን እኛም ለጠበቃችን አውርተን የምንጨርሰው ነገር ጨርሰን አንተም ተጠያቂ የምትሆንበት መንገድ ሊመጣ ይችል ይሆናል። ለምን በአንድ በኩል ወግነ እየተናገርክ ነው ያለው? በሱ በኩል የሱን አንደበት ሰምተህ ምን እንደሆነ ታውቂያለሽ? እዛ ጋር ተነገርክ እንጂ እሱን አግኝተህ ያናገርከውና የጠየቀው ነገር የለም። ስለሱ መጥፋትና ስለሱ አለመኖር የፈለገው ሰው የለም። አሁን እያወራችሁት ያላችሁት ስለ ንብረት ነው፣ ስለ ህይወት አይደለም። ከንብረት በፊት አሳስቦን እየተጨነቅን ያለ ነው የለፋንም ያለ ነው ስለ ልጅቷ ህይወት ነው። ልጅቷ ያለችበትን ሁኔታ እንግዲህ ሚዲያው ላይ ተሽከሆነ ብዙ ነገሮችን አይተሽ ሊሆን ይችላል። በመቀጠልም ደግሞ የሜላት እናት በተደጋጋሚ ጥያቄ ሲያቀርቡ ነበር፣ ሲጠይቁኝ ነበር። ብዙ አይነት ጥያቄዎችን ሲያቀርቡ ነበር። ገባሽ? ያ ሁሉ ነገር ሲፈጠር የነበረው ከረጅም ጊዜያት በፊት ነው። የራሴን ኬዝ ይዤ ስለነበር ስላልተመቸኝ ጊዜን ጠብቄ ዛሬ ድረስ ነው ያቆየሁት። በእናንተ በኩል ግን ስቲል አንድ የተነሳ ጥያቄ የለም። ምንም ያነሳችሁት ጥያቄ የለም። የመክሰስም ምን ማለትም ዛሬ እኔ ስመጣም እንግዲህ መቼም ይሄ ልጅ እናትና አባት ቤተሰብ ካለው አክስት ድረስ ተጉዘን ሄደን የምንጠይቅበት ጥያቄ ያለ አይመስለኝም ነበር። ይኸውልህ እኛ አሁን ከጠበቃችን ጋር መስመር ጀምረናል ብያለሁ። መልካም፣ እሱ መጀመር ባለብሽ መንገድ መጀመር ትችያለሽ። ግን አሁን አንቺ እኛ በዝምታ የቆየንበት ምክንያት መጀመሪያ ላይ የሱ ችግር ስለነበረ ያ ችግር ዛሬም ተደግሞ ሊሆን ይችላል። አንዳንዴ አይ እሱ በቃ እንዳመሉ ይህንን አድርጎት ሊሆን ይችላል ብለህ የምትለው ነገር ሊኖር ይችላል። ለምን እዛ ጋር የሰራውን ስህተት ደግሞ ዛሬ ይሰራዋል ብለን አናስብም። ለምን እድሜ፣ ልጅነት፣
ነገሮችን ማስተዋል የሚባሉ ነገሮችን ጠቅልሎ ጨርሷል ብዬ አምናለሁ። ግን እንዲህ አይነት ነገር ሲከሰት እሱ ንብረት ይዞ ስለመጥፋቱ ሳይሆን ስለሱ ነው እኛ አሁን እየጠየቅን ያለን አይደል? እናንተም ደግሞ እየጠየቃችሁ ስለዚህ ንብረቱን አይደለም እየጠየቅን ያለው መጀመሪያ እሱን ነው የምንፈልገው። እሺ እሱን የምትፈልጉት ከሆነ እኛም በህግ በኩል ህጋችን ክሳችን እናቀርባለን። ጠበቃችን ያዘጋጃቸው የተወሰኑ ፋይሎች ምናምን አሉ። እነሱን አስተካክለን እኛም ወደ ህግ እናንተም ደግሞ በህግ መሄድ ባለባችሁ መንገድ ትሄዱና ያንን ነገር ጨርሳችሁ ታናገሩናላችሁ። ከዚህ በኋላ ከቤቴ ካሜራ ደቀናችሁም እንዳመጡ ካንተም ጋር እጣላለሁ። እሱን መፍትሽ ነው ማለት አሁን ለምን መጠየቅ የሚኖርብን ጊዜ ሲኖር መጠየቅ ያለብን ቦታ ላይ ሄደን ህግን ቦታ ቢሆን መጠየቅ እንችላለን እንጂ በቤታችን ውስጥ ካሜራ እየመጣ ህግን ለምሳሌ እኔ አሁን ስትገቡ መጀመሪያ ላይ አዎ አቤል ነኝ ብለኸኛል ተቀብያለሁ። በዚህ ዙሪያ እንደሆነ ግን አላወኩም ነበር። ቆይ እኔ አሁን በአንድ በኩል ወገንተኝነት እንዳይሰማኝ ለራሴ ስል ጥያቄዎችን ልጠይቅሽ እፈልጋለሁ። አንቺም ደግሞ የእውነት በእኛ በኩል ተበድለናል እኛም ማቅረብ የምንፈልጋቸው ክሶች አሉ ካልሽ እስቲ ይኸውልህ ታሪኩ ቤተሰቦቹ ክፍለ ሀገር ነው ያሉት። ግን ጥሩ አቅም ያላቸው ናቸው። እኔ አክስቱ ነኝ። እኔ ደግሞ እንደምታየው የሚከራዩ ቤቶች አሉኝ እና ከቤተሰብ የተሻለ እንዲማር የተሻለ ህይወት እንዲኖር ወደ ከተማም ሲገባ ጥሩ ነገር እንዲያገኝ በሚል ተነጋግረን ነው ሰርቪሶች ስላሉኝ አንድ ክፍል ሰጥቼው እኔ ጋር ነበር የሚኖረው። በመሃል ግን ከትምህርት ቤትም ከጓደኞቹም የማይሆኑ ጓደኞች አጉል ጓደኞች እየቀረበ መጣ። እነዛ ጓደኞች ጋር ግንኙነት እንዳይኖረው ጥረት ባደርግም አልቻልኩም እና እኔና እሱን የሚያወዛግበን የነበር በስነ ስርዓት ትምህርትህን ተማር፣ እነሱ የሚልኩት ገንዘብ አይደለም ለሱ ለኔ የሚተርፍ ነው። ስለዚህ ራስክን አስተካክለህ በመንገድህ ሂድ ነው። እሱ ደግሞ ያው ከልጅነት ጋርም ከጓደኞችም ጋር ባለው ነገር ጠፍቶ ጎዳና ወጣ። ጎዳና እያለ ነው እንግዲህ ለኛም ጠፍቶናል። ከነሱ በላይ እኔን ፈልጌ ማግኘት የምችለው እኔን ፈልጌ ማግኘት አልቻልኩም። ጎዳና ላይ ከቆየ በኋላ ግን ከዚህ ልጅ ጋር ተገናኙ። ከጎዳና ወጣ፣ አብረው መኖር ጀመሩ። ከዛ በኋላ ነው እንደገና መገናኘት የጀመርነው። እንደገና መገናኘት ስንጀምር ያለውን ለቤተሰብ አስረድቼ አውርቼ መስተካከል ያለበት ነገር ተስተካክሎ እሱ ወደ ራሱ ተመልሷል ተብሎ ነው ቤተሰብ አቅሙ የቻለውን ነገር አድርጎላቸው ወደ ስራ መስመር እንዲገቡ የተደረጉት። ስለዚህ እኛ አሁን ምንድነው እሱም በጥሩ መስመር እየሄዱ ነው። እሱም ደግሞ ሰየው ከነበረበት ወጥቶ ተስተካክሎ እየኖረ ነው። ስለዚህ የሚያስፈልጋቸውን ነገር እናድርግላቸው ተባለ፣ ተደረገላቸው። ከዛ በኋላ ግን በራሳቸው መንገድ የተፈጠረውን ነገር ባናቅም እሱ ለጊዜው አሁን የለም ጠፍቷል። በህይወት ይኑር አይኑር ተመልሶ ጎዳና ይውጣ የምናውቀው ነገር የለም። ለዛ እኔ ነኝ እዚህ ያለሁት። ያለኝ አማራጭ ጠበቃውን አናግሬ አንዳንድ ጉዳይ የሚያስፈጽምለት ጠበቃ ስለነበረው እሱም ደግሞ ከሱቁ ውጭ የሚሰራቸው ስራዎች ስለነበሩ ከጠበቃ ጋር የሚያገናኘው ጉዳይ ስለነበረ ከጠበቃው ጋር እያወራሁ ነው። ለምን ሰምቻለሁ በሚዲያ የተሆነውን ነገር እየተወራ ስለሆነ ያልወድ በግድ እኛ ደግሞ ስለሱ መልስ መስጠትና መልስ መቀበል ስላለብን። ስለዚህ አሁን አንቺ እያልሽ ያለሽው ታሪኩ ሳይሆን አጨርባሪው ሜላት ናት ነው? አዎ። ለምን ካልከኝ ንብረትነቱ የታሪኩ ነው። የኔ ነው ማለልህም ያባቱ ነው ማለልህም። ለምን ካልከኝ ወደሱ አልፏል። ስለዚህ ንብረትነቱ የታሪኩ ነው። ምናልባት እሱ ከጎዳና አንስታ ስለወሰደችው ወይም እሷ ሆስቴል ስራ ላይ ስላለች ከሆነ ቤተሰብ የተጎዳበትን መንገድ ለመካስ ሲል ይህንን ነገር አድርጎለታል። እሺ ታዲያ አሁን አንቺ እንደምትዩ ታሪኩ ከጎዳና ተስተካከለ የሚባልበትን መንገድ እነሱ አብሮ መኖር ከጀመሩ በኋላ ስራቸውን ከጀመሩ በኋላ ነው እናንተ አይታችሁ ይቅር ወደ ማለት ነገሮች ውስጥ የገባችሁት ወይንስ እንዴት ነው? ነገሮች ከተስተካከሉ በኋላ እሷን ካገኘ በኋላ ነው እሱ ወደ እኔ መጣ። ስለዚህ ነገሮች ከተስተካከሉ በኋላ ማለት እሷን ካገኘ በኋላ ማለት እሷን ካገኘና ከተስተካከለ ያገኘዋለሁ እኮ። ቆይ አይ ቅድም እንደዛ አላልሽንም። እኛ ማግኘት አልቻልንም ነው ያልሽኝ። ማግኘት ካልቻልንበት መጨረሻ ላይ አድምጠኛ መጀመሪያ ላይ ነው ማናገኘው የነበር ጎዳና ላይ። በኋላ ግን ይሄው እሱ ጋር እኮ እየመጣ ነው። ካንተ ጋር የምትመጡት የነበረው በምን ሰዓት ነው? አሁን ቅርብ ሰዓት ነው ማለት ከቤት አብረን መኖር ከጀመረን በኋላ ምናምን አንዳንዴ ይሶኝ ሄድና ምሳም ምናምን እንበላለን።
ማለት እሱ ቡቲክ በሚሰራበት ሰዓት ወይስ አንተ ጋር በሚኖርበት ሰዓት? እኔ ጋር በሚኖር ሰዓት ቡቲክም እንትን በሚዛ በፊት ላይ ሳይሆን አሁን ቅርብ ጊዜ በፊት ላይ ብዙም እንደዚህ እንትን አይልም። አሁን ከንግግሮችሽ ላንቺ መልስ የምሰጥበት ጉዳይ ማለት ነው ከሷ ጋር መኖር ከጀመረና ሁኔታዎች ከተስተካከሉ በኋላ ነው እኛ ያገኘነው ማለት ሁኔታዎች ከተስተካከሉ ማለት እሱ ስራ ከጀመረ በኋላ ማለት ነው አይደለ? ስራ ከጀመረ በኋላ ሳይሆን ከሷ ጋር እንደሆነ ሁኔታዎች ከተስተካከሉ ማለት ያንን ሁኔታዎች ከተስተካከሉ ሳይሆን እሷና እሱ ተገናኝተው እሱ ከጎዳና ወጥቶ አብረው መኖር ከጀመሩ በኋላ በጣም አሪፍ። አሁን አብረው መኖር ከጀመሩ ማለት ሜላትና እሱ አብረው መኖር ጀምረው ስራ ከጀመሩ በኋላ አይ ቡቲኩን ስራ ከጀመሩ በኋላ ከዛ በፊት እየላከችው ቡቲክ ስራ ይሰራ ነበር። ቡቲኩን ከከፈተች በኋላ እየተላላከ ይሰራ ነበር። ይኸውልህ እኛ በቤተሰብ ደረጃ እሷንም እሱንም ማድረግ ያለብንን ቁጭ አድርገን መሆን ያለበትን እስካሁን ድረስ በእንደዚህ መልኩ እሷ ያንን ስራ ትሰራ ነበር። እሱ ደግሞ ያው ተገናኙ፣ ከጎዳና ተነሳ። ከዛ በኋላ ግን መስራት ላለባቸው ነገሮች ሁሉ የኛ ገንዘብ አለበት። አሁን የዛኛው ሳልን የኛ ገንዘብ አለበት። ሙሉ ገንዘቡ በብዛት የኛ ነው። ምናልባት እሷ ስራ ላይ ስላለች እሱ ስራ ላይ ስላልነበረ እሱ ገንዘብ የለውም የሚለው ታስቦ ከሆነ እሱን ለሱ ገንዘብ ሲሰጥ ሲቀባበል ነገሮችን ሲያስፈጽም ወክልና ሲሰጥበት ምናምን የነበሩ ፋይሎች በሙሉ አሉት። እሱን ደግሞ ከጠበቃው ጋር ተገናኝታችሁ ማድረግ የምትችሉት ማየት የምትችለው መረዳት የምትችለው ነገር ሊኖር ይችላል። ግን እኔ አሁን እየጠየቅኩሽ ያለሁት ነገር ታሪኩ ሙሉ ለሙሉ ከጎዳና ህይወት ሳይወጣ በፊት እሷ የቡቲኩን ስራ እያንቀሳቀሰች እንደነበር እዛ ውስጥም ደግሞ ተላልኮ ይሰራ እንደነበር ማስረጃዎች አሉ። ከማስረጃዎች መሃል አንድ የሰው ማስረጃ ይሄው አጠገብሻል። እኛ እስከምናውቀው ድረስ ስላሉት ነገሮች እንድታስረዳት ፈልጋለሁ። ትመላለስ ነበር ታይ ነበር አይደል? እኔ አሁን አክስት ነኝ ስላልሽ ነው ይሄን ነገር ለማስረዳት። ምክንያቱም ካንቺም ጎን ባንቺም ሳይድ ያሉትን ነገሮች መረዳት ስለምፈልግ መስማት ስለምፈልግ ነው። ግልጽ ነው አይደለ? ያንን ነገር እንድታስረጅኝ የምፈልገው ህጋዊ በሆነ መንገድ ነው። ስርዓት ባለው መንገድ እንድናወራ ስርዓት ባለው መንገድ እንድታስረጅኝ ነው። እስካሁን እኮ ስርዓት ባለው ነገር እያናገርኩ ነው። አዎ ትክክል ነሽ። ስርዓት ባለው ነገር እያናገርኩ ነው። እየሰማሁሽ ነው። እኔም ለዛ ነው እያዳመጥኩሽ ያለው። ነገር ግን ያ ማለት አንቺ ትክክል አይደለሽምም ነሽም ለማለት እኔ ጋር ያሉትን ማስረጃዎች መልስ የሚሆነኝ ነገር ፈልጋለሁ። አሁን እናንተ ጋር ብቻ ነው ማስረጃ ያለ። እኛ ጋር ያለው ማስረጃ እኮ ገና አደባባይ ስላልወጣ ነው አይደል? ይሄው ድሉን ሰጥቶሽ እኮ የምትፈልጊያቸውን ነገሮች ይኸው እነሱንም ያወራችሁ ጠበቃዬ ሲመጣ በጠበቃዬ መንገድ እሱ ማናገር ያለበትን ስለ ህግም ስለምንም በሚያውቅበት መንገድ ስለሱ ስለነበረው ነገር ስለተደረገላቸው ነገር እሱን ሊያብራራልህ ይችላል። እስቲ ቆይ ከኛ ይልቅ አብሮት ይኖር የነበረው ብዙ ነገሮችን አብሮ ያሳልፉ የነበሩ ከሱ ጋር ነው አይደለ? ከኔ ይልቅ እንግዲህ ለሱ ቅርብ ነሽ አይደለ? ዋሻው እሱማ አንተን አላውቅህም እኮ እሱን ደግሞ ትቀርባለሽ። እሱን ቢያንስ በሱ ይመጣል አውቀዋለሁ። እስቲ ስላሉት ነገሮች እንደው ብታስረዳለን። እዚህ በምትመላለሱበት ሰዓትም ሆነ ጎዳና ላይ ባላችሁበት ሰዓት የልጁን ባህሪም ሆነ የልጁን ስራ ስላሉት ነገሮች ጠንቅቀህ ታውቃለህ። ያንን ነገር እንድታስረዳልኝ እፈልጋለሁ። ማለት ከቤተሰቦቹ ትንሽ እሷ እንደሚቀርብ ነው የማውቀው። ኦኬ እሷን ቤተሰብ ነሽ ነው የሚለው አክስቴ ናት ነው የሚለው ማለት ያው አሁን እኔ አክስቱ እንደሆነች ዛሬ ነው ያወኩት። ግን አክስቴ ብሎ ነው የሚጠራት። እንደዚህ አክስቴ የምትለው ነገር አለ አይደል? ከአንተ መስማት የምፈልገው በሱቁ ዙሪያ ስላሉት ነገሮች። ይኸውልህ ምን አለ መሰለህ አሁን በሱቁ ዙሪያ እኔ እሷንም አሁን ያንቺም ንብረት የለበትም ብዬ ማውራት አልችልም። ገብቷል? ግን እኔ በወቅቱ ያየሁት ነገር ምንድን ነው ሜላት እዛ ሱቅ ላይ ወጪ እንዳወጣች የሜላት እንደሆነ በተለይ ደግሞ ከኔ ጋር በነበረ ሰዓት በጣም ከዘመዶቹ ጋር ተጣልቶ ምን ብሎ ሜላት ትረዳው እንደነበረ የምታብለው የምታጠጣው የሆነ ሰዓት ደግሞ ጭራሽ ከኔ ጋርም ጠፍቶ ነበር። ምክንያቱም ከሜላት ጋር ቀርብ ስለነበር ከእሷ ጋር በመቀራረብ ምናምን ማላገኙም አጋጣሚ ነበረ እና ያው እሷንም እኔ እንግዲህ አሁን ለማን እንትን ማለት እንደምችል እኔ እውነቱን አላውቀውም ነው ለለ ይፈልግ እንደምታደርግ ሆነሽ ለማንም ያለህን መልካም ሐሳብ ግን በማቀው ደረጃ በጣም ብዙ ወጪ ስታወጣ የነበረው ስትንከባከበውና
ውጭ ስትወጣ ያዩትን በአይኔ ያው መሰክራለሁ ሚላት ማለት ነው። ይኸው እዚህ ጋር እንግዲህ እንደምትሰሚው እኛ እኮ ሚላት አሁን እሱን በመኖር ደረጃ ከነበረበት ቦታ አውጥታ አልተንከባከበችውም አይደለም የኛ ጥያቄ። በንብረት ደረጃ ነው አይደል? በንብረት ደረጃ እኛ ለሱና ለሷ መሰረት ይዘው እንዲቆሙ ቤተሰብ ማድረግ ያለበትን መስዋዕት ሰጥቷል ነው እንጂ እኛ ጥያቄ መጀመሪያ ላይ ሚላትና እሱ ሲገናኙ እኛንን ያገናኘናቸው ወይም ደግሞ የሚበሉት የሚጠጡት እኛንን የሰጠናቸው አይደለም የኔ ጥያቄ። እኔ እያልኩ ያለሁት ሚላትና እሱ ከተገናኙ በኋላ እኛ ካወቅን በኋላ ቤተሰብ ማድረግ ያለበትን ቤተሰቦቹም ሙሉ አቅም ያላቸው ናቸው አይደለም ለሱ ለሌላ የሚተርፉ ናቸው። እሱም በራሱ መንገድ ያው ልጅነትም ይሁን ብያለሁ ወይም ከጓደኛ ጋር ያለው መንገድ አሳስቶት ወደዛ መስመር ገብቷል። ሲመለስ ደግሞ ቤተሰብ ደስተኛ ስለሆነ ማድረግ ያለበትን አድርጓል። ያ ነገር ከተደረገ በኋላ ወደ መስመር ከሄዱ በኋላ ጥሩ ደረጃ ከደረሱ በኋላ ግን የሱ ድንገት መጥፋት ጥያቄ የለውም ወይ ነው? ጥያቄ ስላለው እኮ ነው። እኔ እናንተ እስከዛሬ ድረስ ለምን አልጠየቃችሁም? እኛማ ያልጠየቅንበት አንድ የመጀመሪያ በህግ ጉዳይ ያለውን ነገር ሰምተናል። በሚዲያ የሰማነውን ነገር እንደሰማን ጠበቃችንን አናግረን ወደ መስመር መግባት የምንችለው ድንገት እኔ አሁን የህግ ሰው አይደለሁም። ድንገት አልገባም። ቤተሰቦቹም ክፍለ ሀገር ነው ያሉት። እነሱም ደግሞ ያን ነገር መስማት አለባቸው። እኔ ብቻዬን አይደለም መወሰን ያለብኝ። ስለዚህ እነሱም ቤተሰብ እስኪመጡ ድረስ እኛም ደግሞ ምናልባት እንደ በፊቱ ደግሞ የሆነ ጓደኛ አሳስቶት ሂዶ ሊሆን ይችላል ይመለሳል የሚለው ነገር ስለነበር እንደገና ቤተሰቦቹ ሲመጡ ደግሞ ከጠበቃ ጋራ ያሉት ፋይሎቹን አስተካክሎ ወደ ህግ እስኪሄድ ድረስ እናንተ ደግሞ መጣችሁ ከቤቴ። በቃ ይሄ ነው። ስለዚህ ወራቶችን በሙሉ እንግዲህ ወደ ህግ የመሄድ ሀሳብ በመያዝ ነው የተቀመጣችሁት ማለት ነው። አዎ ቤተሰቦቹ ክፍለ ሀገር ስለሆኑ እስኪመጡ ድረስ። ቤተሰብ ማለት እኮ አንቺም ቤተሰብ ነሽ አይደል? አሁን ቤተሰብ ላይም ነኝ። ብዙ ነገሮችን እያንቀሳቀስሽ ያለሽው አንቺ ነሽ። አክስት እስከሆንኩ ድረስ ውሳኔ ላይ ሲደርስ ደግሞ ለውሳኔ እኮ ለገንዘቡን መስጠት እሱን ለማገዝም ያገዙት ቤተሰቦቹ ናቸው። ከዛ ስርን ያለፍኩኝ ከሜላት ቤተሰብ ጋር ቀረቤታችሁ ምን ይመስላል? እኔ ብዙም ያን ያህል አይደለሁም። ለምን ብለህ ካልከኝ ጥላቻም የለኝም ፍቅርም የለኝም። ለምን ካልከኝ እሱ መጀመሪያ የሄዱበት መንገድ እኛ ራሳችን በክብር አሁን ላይ አንድ ነገር ስላልሆነ ተጋፍተን አልሄድንባቸው። ካንቺ ያየሁትን ጉድለት ልንገርሽ። አሁን አንቺ ሙሉ ለሙሉ ሜላትን መጥፎ አድርገሽ ነው እያወራሽ ያለሽው። እኔ አሁንም ይኸውልህ አድምጠኝ፣ የተሳሳተ ነገር እየተናገርክ ነው። እኔ ሚላት መጥፎ ናትም አይደለችምም አላልኩም። እኔ እያልኩ ያለሁት ንብረትነቱ እኛን ይመለከታል። አንድ ሁለተኛ ደግሞ ይሄ ልጅ መጀመሪያ መገኘት አለበት። በእኛን ዝላልነትም ይሁን በራሱን ዝላለትም ይሁን በእሷም መንገድ ይሁን ይሄ ልጅ መጀመሪያ መገኘት አለበት። ቆይ አይ እሱ ሳይሆን እኔ ጥያቄ ምን እንደሆነ ታውቂያለሽ? ሜላት ትንሽ ችግር ገጥሟታል። አንዳንድ ሳይካትሪስት ያስፈልጋታል። መወራት ባለባት መንገድ ትወራለች፣ ችግር የለው። ነገር ግን ምን ተረዳው መሰለሽ ሜላት ስለ ታሪኩ አንዳችም ክፋት ማውራት የምትፈልግበት አይነት ቦታ ላይ አይደለም ያለችው። አሁንም ቢሆን ጥያቄ መቅረብ ስላለበት ትክክለኛ የሆኑ ነገሮች እሷ ባለችበት ፖዚሽን ምንም አይነት ነገሮችን ልትረዳ አልቻለችም። ለራሷ የሰጠችው የሆነ ከፍታ ቦታ አለ፣ ለታሪኩ ደግሞ ከዛ ብለጣ የሰጠችው ቦታ አለ። እሷ ያለችበት ነገር እኛ እየተረዳናት እንዳልሆነ ነው። እኛ ደግሞ የምንረዳቸው የራሳችን የሆኑ ነገሮች አሉ። ያንን በምልበት ሰዓት አንዴም ተሳትሳ ታሪኩ ገንዘቤን ነጥቆኛል አላለችም። ታሪኩ ሀብት ንብረት ይዞ ጠፍቷል አላለችም። ታሪኩ ይመለሳል እያለች ያለችው። ያን በምትልበት ሰዓት ግን ስለ ታሪኩ ኤቭሪቲንግ ነገሮችን ታወራለች። አይምሮ አልሳትም እኮ ብዙ ነገሮችን ታስታውሳለች። አንዴም ግን ተሳስታ ዘመድ አዝማድ አለው እንዲህ ነው ብላ አልጠቀሰችልኝም። ይሄ ማለት አንቺ እንደምትይው ከሆነ ተገናኝታችሁ ሀብት ንብረት ስታፈራርሙ ወደ አንቺም እንግዲህ የመለሰችው እሷ እንደሆነች ነው። ይሄንን ታዲያ እንደው ትንሽ አያጣርዝብሽም? ስለዚህ አንቺ ሜላት ጋር በአካል ተገናኝታችሁ ከቤተሰቦቿ ጋር በአካል ተገናኝታችሁ ታውቃላችሁ? ከቤተሰቦቿ ጋር ብዙም ተገናኝተን አናውቅም። ለምን ሁለቱ ናቸው የተገናኙት። በሁለቱ ደግሞ እኔ አክስት ነኝ ብያለሁ። ጥሩ ነገር ሲያገኝ እንደዛ አልነበረም ስትይ ነበር። ጥሩ ነገር ሲያገኝ ደስ ይላል አይደል? እሱ መልካም ግን ቅድም ስትይ ነበር ቤተሰብ ነን ያወራን። የሱ ቤተሰብ ክፍለ ሀገር ናቸው ብያለሁ።
እነዚህ ክፍለ ሀገር ያሉ ቤተሰቦች እኔ ለሱ የተሻለ ነገር እንዲሆን ከመፈለግ አኳያ እንዲህ አይነት ነገር ውስጥ ገብቷል፣ እንዲህ አይነት ነገር ተፈጥሯል። ስለዚህ እነዚህ ልጆች ይሄ ልጅ እሷም ማሻሸላው እሱም ተሻሽሎ መኖር የሚችሉ ከሆነ ያላችሁ ይደረግላቸው ነው። በቃ ተደረገላቸው። ይሄን ደግሞ ስራዬ ብለህ በትዳር ዓለም ውስጥ ስትገባ መጀመሪያ ነው አይደል? በጋብቻ መልክ መዘጋጃ ቤት ደም ተፈራረም ከሆነ እንዲሁ አብረህ ተጋብተህ የምትኖር ከሆነ ግን ብዙ የምትፈራረማቸው ነገሮች ላይኖሩ ይችላሉ። በኋላ ግን ራሳቸው አብረው ከመኖር በውክልና በምን የተጣጡት ነገር አላቸው። ቆይ በስምምነት ለምን ዙሪያ ጥምጥም የምትይዝ? ምንም ዙሪያ ጥምጥም እየሄድኩ አይደለም እኮ እየጠየኩሽ ያለሁት ሜላትን በአካል እንዳገኘሻት የሚገልጹ ንግግሮች ስትናገሪ ነበር። አንደኛ ከኔ ጋር ያገናኘችው እሷ ነች የሚል ጠቅሰሻል። ይኸውልህ ሜላትን ብዙ ጊዜ ላላገኛት እችላለሁ፣ ብዙ ጊዜ ሳይሆን አግኝቻት አውቃለሁ። በአካል ተገናኝተሽ ታውቃለሽ? በአካል አግኝቻት አውቃለሁ። ግን ስራዬ ብዬ እኔ እንደ ልጅ የዳርካቸው ልጆች ሲሆኑ መልስም ቅልቅልም ምንም ስጠራቸው ትቀላቅላቸዋለህ። እነዚህ ልጆች ግን በዚህ ደረጃ አይደሉም። ስለዚህ ያ ነገር መጀመሪያ እነሱ ቁመው ጥሩ ደረጃ ላይ ደርሰው ከዛ በኋላ በሚል ነው ነገሮች ሁሉ በልብስብስ ያለፉት። በቃ እንዲህ አይነት ችግር ይፈጠራል ብለን አስበን አይደለም። በቃ ተስማምተው ይኖራሉ፣ ተጋብተዋል፣ ወልደው ጥሩ ህይወት ይኖራሉ ነው እንጂ እንዲህ አይነት ነገር ይፈጠራል ብለን እኛም አላሰብንም። እኔም ቢሆን አላሰብኩም። እኔም እኮ እያልኩኝ ያለሁት ውድ ቤተሰቦች እናንተም ትረዱኛላችሁ ብዬ አስባለሁ። ምክንያቱም እዚህ ጋር እየተፈጠሩ ያሉት ጉዳዮች አንቺም እንደምትይው ከሆነ ቀረቤታችሁ መጀመሪያ መልካም ነው። ከአንቺ ጋር ያገናኝች እሷ ነች። ስላሉት ነገሮች ትክክል ናቸው። ካለብህ ጠበቃው ሲመጣልህ አይ ተረጋግተሽ አውሪ። አሁን ግን ቤቴን ልቀቁና ውጡልኝ። እንደዚህ ብሎ ነገር የለም። የምትፈልጊያቸውን ሰው ተግባቡ ማሚ እንደሱ አይ አሁን እስካሁን ሰላም ስታወሪ ነበራል። እኔ አሁን ያልተዋጡልኝ ጥያቄዎች አሉ። አሁን ጭራሽ ውጣ አይደለም ምንም አይነት ተአምር ብታመጪ ማንም ሰው ይመጣል። ይኸውልህ አድመጠኝ። ከዚህ በላይ ጠበቃ ስላለ በጠበቃው መልስ ማግኘት የምትፈልገው ነገር ማግኘት ትችላለህ። እሱ መምጣት ይችላል። ከዛ ውጪ እኔ በሰላም ውጡልኝ ከቤቴ። ከዚህ በላይ መናገር አሁን እዚህ ጋር ነው መልስ እንድትመልሲልኝ። ከዚህ በላይ በቃ መናገር አልፈልግም። እንዴ እንድትናገር ያደርግሻለሁ። አይሆኑ ነገሮች ውስጥ እኮ እንዳንገባ ነው የምፈልገው። እኔ ማንም ሰው እንዲያስገድድ አልፈልግም። እኔም ላስገድድሽ አልፈልግም። ስለዚህ ባለበት ሀገር ልታስገድደኝ አትችልም። እማስገድድሽ ግን ለመናገር እዚህ ቤት ውስጥ ለመናገር የምታስገድደኝ ህግ አይኖርም። ቆይ እስካሁን ድረስ እውነታዎችን ስታወሪ ነበር። እስካሁን ድረስ ስናወራ ቆየን አይደል? መግባባት ካልቻልን ደግሞ ጠበቃው ራሱ መጥቶ ከጠበቃው ጋራ የምትነጋገሩትን ነገር ተነጋግራችሁ አለመግባባት ደረጃ መነጋገር ትችላላችሁ። አለመግባባት አይደለም። እስካሁን ድረስ ጠይቅሽ የነበረው ትክክለኛው ነገር ነው። እኔም እኮ እየነገርኩ ያለሁት እሱን ነው። ፐርፌክት በቃ ስለዚህ ከኔ አመኔታውን ካጣህ ደግሞ አመኔታ ማጣት አይደለም የምጠይቅሽን መልሽልኝ። ወንድሜ እኔ ከዚህ በላይ ማውራት አልችልማ እኮ የምጠይቅሽን አሁን እኮ እስካሁን እኮ ለጠየቀኝ ጥያቄ ስመልስልህ ነው የቆየሁት አይደል? እስካሁን የምጠይቅሽን ወይ ወደ መፍትሄው መሄድ ይሻላል። ሁለታችሁም ጋር ቢሆን ወደ መፍትሄው አንተ እስካሁን ድረስ የምንጠይቀን በተገቢው መንገድ መልሰልና እናመሰግናለን። ከዚህ የበለጠ ግን ጥያቄዎች ባትገባብኝ ደስ ይለኛል። እሺ እዚህ ጋር ይዤ መጣው አንተ ያሉትን ነገሮች ቤቱን እንዳትተሰኝ የቀሩት ነገሮች ያው እንድትደማመጡ በማሰብ ስለሚያቃርል እሱ ይዞ ይመጣ እኔ ማመን አንቺና ሜላት ስለመገናኘታችሁ መሆንም መሐላችሁ ስላሉት ነገሮች እሱ ሊመልስልኝ ይችላል። ጓደኛ አይደል እኮ አንቺና እሷ መገናኘታችሁን በምን ያውቃል እንዴ? ጓደኛ ነው እኮ። ጓደኝነቱ እኮ ከዚህ በፊት ጎዳና ላይ ከታሪኩ ጋር ነው እንጂ ከአንቺና ከሜላት ማስላሉት ነገሮች ምንም የሚያውቃቸው እኔ እስካሁን ድረስ ማለት ያለብኝም ብያለሁ። መናገር ያለብኝን ቆይ አግኝተሽ አታጣቂም ነው። ከዚህ ውጪ ያለውን ቃል ደግሞ ከጠበቃ ጋራ ማውራት ያለብህን ታወራለህ። ቆይ አንድ ነገር እንድትረጂኝ ብቻ ልንገርሽ። እኔ ከዚህ በላይ ማውራት አልፈልግም። ይኸውልሽ እኔ በውስጤ ብዙ አይነት ጥርጣሬዎች እያደሩብኝ ያሉት ከነዛ መሀል ግን አንቺ ላይ ስለሚፈጠሩት ነገሮች በኋላ ይከናወናሉ ብለሽ ስላሰብሻቸው ነገሮችም ሆነ አሁን ትናንሽ ማታለያቸውን የተጠቀምሽ ሜቢ እዚህ ጋር ስንመጣ ጠበቃ ምናምን ዋሬቨር ምንም ልትይ ትችያለሽ፣ ማንንም ልታምጪ ትችያለሽ። ትክክለኛ ነገር እስካልያዘ ድረስ ማንንም ሰው ለኔ ወንጀለኛ። እምቢ ብለሽ ግን አሁን የምታያቸው ነገሮች የምታስቀጥይ ከሆነ በጣም ነው ማዝነው። የሚፈጠሩት ነገሮች ስለማውቅ እኔ መናገር እስካለብኝ ድረስ መናገር ያለብኝን ተናግሬያለሁ እኮ። ምንድነው ከዚህ በላይ ግን መናገር አልችልም። ቆይ ማንም ያስገ ማለት እንዳትናገር ያደረገሽ ማን ነው? ማንም እንዳልናገር እንድናገር እስካሁን ድረስ እኮ አድምጠኛ። እስካሁን ድረስ እኮ ስናገር የቆየሁት በራሴ ፈቃደኝነት ነው አይደል? ነገር ግን አሁን የሆነ ሰው ስናገር ቆይቼ ትክክለኛ መናገር ያለብኝን ተናግሬ ጨርሻለሁ። በቃ ከዚህ ውጪ በሰላም ቤት የለቃችሁ ውጡልኝ።
አይ የምትሉ ከሆነ ደግሞ ማድረግ ያለባችሁን አድርጉና ውጡ። አሁንም ቢሆን ከአንቺ የምፈልጋቸው ነገሮች አላገኘሁም። ከኔ በኩል ጨርሰሃል። በቃ እኔ ምንም አይነት ጥያቄ አንቺ አይደለሽም እኮ የመጣሽው፣ እኔ ነኝ የመጣሁት። እኔ በር ከፍቼ ማስገባቴ ትክክለኛ አልነበርኩም ማለት ነው። የፈለግሽው ማድረግ ትችይ ነበር። አሁንም ቢሆን እየጠየኩሽ ያለሁት እኔ ነኝ ያለ የመጣሁት። እኔ የመጣሁት ደግሞ ጥያቄ መጠየቅ በቃ መጠየቅ እስካለብኝ ድረስ ጥያቄ መመለስ እስካለብኝ ድረስ መልሻለሁ። ከዚህ በላይ መመለስ አልችልም። አልመለስሽም። ቀሪው የጠበቃ ጉዳይ ነው። በቃ ጠበቃው መመለስ ይችላል። እምትይው ጠበቃ እንዲመጣ ፈልጋለሁ ብዬሻለሁ። ይመጣልሃል። ስለቀሩ ቀጠሮ ሰጣት መምጣት ይችላል። ለምንድን ነው አሁን እንዲመጣ ታደርጊልኛለሽ? ተደውልለታለህ። በቀጠሮ መሰረት መምጣት ከቻለ ሌላ ስራ ከሌለው መምጣት ይችላል። ግን ሌላ ስራ ካለው አይ እንዲህ አይነት ነገር ተፈጥሯልና ያለህን ስራ ትተህ እና ብዬ አይደለም ትእዛዝ የምሰጠው። ኦኬ አክስትነትሽ እስቲ ግን በእናቱ በኩል ወይስ በአባቱ በኩል? እንዴ ይሄም እንግዲህ ጥያቄ ሊሆን የሚችል ነገር አይደለም መቼማ። በቃ መጀመሪያ ላይ ማውራት ያለብኝ ነው አውርቼ ጨርሻለሁ እኮ። አክስትነትሽ በምን በኩል ነው ምን ጥያቄ? ቀሪውን ደግሞ አልኩህ እኮ መቼም ስለ አንቺ ዝምድና ጠበቃው ሊነግረኝ ይችላል እንደማትኝ እርግጠኛ ነኝ። ለጠበቃ መንገር ያለብኝ ነገር ሁሉ ነግሬ መናገር ያለበትን ደግሞ ህግ ቦታ ላይ ሲቀር ማቅረብ ይችላል። አለቀ። አይ ችግር አለ ነው። እኔ ችግር አለ የለም አላልኩም። በማንኛውም በኩል ግን በቃ መናገር ባለብኝ ሰዓት እናገራለሁ። ሳንጨው እኮ ተረጋግተን ማውራት እኔ ከዚህ በላይ በቃ መናገር አልፈልግማ እኮ። ተረጋግተሽ ማውራት አለብሽ። አሁን እስካሁን ተረጋግቼ ሳወራህ እኮ ነው የቆየሁት። ስለዚህ አሁን እኮ የሚያስቆጣሽ አንዳች ነገር የለም። በቃኝ። ከዚህ በኋላ ምንም አይነት ጥያቄ መጠየቅ አልፈልግም። በቃኝ። ወደሽ ነው ለምንድን ነው የማትጠይቂው? ያስገድድከኝ እኮ ነው በቤቴ ድረስ መጣህ። እንዴ በደንብ ነው ማስገድድሽ። ልታስገድደኝ አትችልም። በቤቴ ድረስ መጥተህ ልታስገድደኝ አትችልም። ምንም የህግ ሰው ብትሆንም እቤት ድረስ መጥተህ ማስገደድ አትችልም። የህግ ቦታ አለው። የህግ እኮ ቦታ አለው ይሄ ነገር። እቤቴ ግን መጥተህ እኔ ፈቃደኛ ሆንኩ መጠየቅ እሺ አልኩ። ለምን ሁላችንም በንግግር መተማመን። አይ ግን አንድ ነገር እንድታቂ ብቻ ግልጽ ላድርግልሽ። በታሪኩ ዙሪያ ስለሚፈጠሩት ጉዳዮች በሙሉ ስለሚገኙ ስህተቶችም ሆነ አሁን እንደዚህ እየተከራከርሽበት ስላሉት ጉዳዮችም ዲቴል የምናይባቸው ጉዳዮች ይኖራሉ። በዛ ዙሪያ የምትሰጫቸው መልሶች ይኖራሉ ብዬ ተስፋ አደርጋለሁ። ነገር ግን እኚህ ሂደቶች በምን አይነት ነገር ይቀጥላል ስላልሻቸው አንድ ባንድ ያልሻቸውን ነገሮች እኮ እኔ ለጥያቄውም ለምኑም አላስፈልግም። ጥያቄውም መልሱም እሱ ጋር ስለሚኖር አዎ እኔ ታሪኩን ደግሞ የት እንዳደረጋችሁት የት እንደደበቃችሁት እሱን እንግዲህ እነሱ ይጠየቁበት። እነማን ናቸው የሚጠይቁት? እሱን እነሱ ይጠየቁ። እነሱማ እንደዚህ አይነት ልጃቸውን በሽተኛ አድርጎባቸው ሀብት ንብረታቸውን ጥያቄያቸውን ቢሆን እሱ ምን እንደሆነ ምን ታውቋል? ቆይ አንድ መልስ ነው። እሱ በህይወት ይኖር አይኖር እሱ የታወቀው ነገር አለ እኮ። እሱንናማ መልሱን ከናንተ ነው። ስለዚህ በቃ እንዴ አሁን በምትዩ ደረጃ እኮ ሚስጥረኛው ከሆንሽ የሚያደርጋቸው ነገሮች አንድ ባንድ የሚነግርሽ ከሆነ ከጎኑ ያሉት ነገሮች ግልጽ ልታደርጊ የምትችይው አንቺ ነሽ። ስለዚህ አልኩ አሁን አንቺ ከእናትና ከአባቱ የበለጠ ቅርብ ነሽ። ችግር የለም። አሳድጌዋለሁ። ከቤተሰብ ተነጥሎ መጥቶ አሳድጌዋለሁ። እንዳየው ሰርቪሶች አሉ። አንድ ክፍል ሰርቪስ ሰጥቼው እየኖረ ነው ብዬሃለሁ እኮ። ከዛ አልፎ ተርፎ ጎዳና የወጣውን በራሱ ችግር ነው ብዬሃለሁ። ከዚህ በላይ ግን እኔ እናንተ አሁን መጨቃጨቅ ነው የሚሆንብን። እስቲ እንግዲህ ጭቅጭቅም ካልሽ እኔ እውነቱን ልነግርሽ የምፈልጋቸው መልሶች ሳላገኝ ከዚህች ቤት አልወጣም። ከዚህ ውጭ እኔ ሌላ ጥያቄ መጠየቅ አልፈልግም። ሌላ መልስ እስቲ ስልክ ተቀበሏትና ደውሉለት ለሚባለው ጠበቃ። ከዛም በኋላ እንዲመጣ ይደረጋል። የቀሩት ነገሮች እንዴት መምጣት ከቻለ እንዴት ችግር የለውም እንዴት እንደሚመጣ አብረን ነው የምናየው ይሆናል። ውድ ቤተሰቦቼ እንግዲህ ያው እውነቱን ለመናገር በዚህ በኩል የሆነ ቅሬታ የማቅረብም ነገር አለ ብዬ ማለት አንድ ሳይድ ይዤ በአንድ በኩል ወግኜ እየተከራከርኩ ያለው እንዳይመስለኝ ተቀብያለሁ። ሳዳምጥ ነበር፣ ብዙ ነገሮችን ስቀበል ነበር። አሁን ላይ ግን ውስጥ እየተፈጠሩ ያሉ ጥርጣሬዎች አሉ። እስቲ ለእናንተ በቀጣይ ማስተላለፍ ባለብኝ መንገድ ማስተላለፍ ይሆናል። እስከዛው ድረስ እንግዲህ ቸር ቆዩልኝ። እኔም ጠበቃውን መምጣት ባለበት መንገድ እንዲመጣ ካስደረኩኝ በኋላ ጥያቄዎቻችንን የምንቀጥል ይሆናል። የእውነት እኔ የጠራጠርኩት ነገር ካለም ያሉትን ነገሮች ለእናንተ ግልጽ የማደርግበት የሚሆነው ኔክስት ላይ ነው ሊሆን የሚችለው። ምክንያቱም አሁን እዚህ ጋር በዘፈቀደ ዝም ብዬ ማውራት አልፈልግም።
የቀሩት ነገሮች ግን የምናወራበት ይሆናል። እስከዛው ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ ፈልጋለሁ። እንግዲህ እስቲ ጠበቃው እስኪመጣ ድረስ አብራችሁን ቆዩ።